We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንዴት አላችሁልኝ? ክቡራን የመድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። ከሳምንታት በኋላ በፕሪማች ሪቪው በቅድመ ጨዋታ ትንተና ተገናኝተናል። በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር አርሰናል በኤምሬትስ መጫወትም ጎል ማስቆጠር ማሸነፍ የሚከብደውን ኒውካስልን ያስተናግዳል። ኢንተረስቲንግ ጨዋታ ነው። አርሰናል ወደ ደረጃ ሰንጠረጁ ከ3 ቀናት በኋላ እንደገና ወደ አናት ለመውጣትና ሲቲ ላይ ባለፈው በርንሌይ የታየው ፕሬሸር ለማሳየት ጨዋታውን ይጠቀምበታል ተብሎ ይታሰባል። ስለዚህ ጨዋታ ልነጋገር ከእናንተ ጋር ተገናኝተናል። ስለምታደምጡን ደግሞም ቆይታችሁን ለሚቀጥሉት 13 ደቂቃዎች ለእኛ ስለምሰጡን ከልብ ነው የምናመሰግነው። በዚህ ቪዲዮ ውስጥ ስለ ኒውካስልና አርሰናል ጨዋታ በደንብ እንመለከታለን። በኒውካስል ሰሞነኛ ብቃት ውስጥ ያለንን ትዝብት እንመለከታለን። የአርሰናል ሰሞነኛ ብቃት እንዲሁም እነማን ከጉዳት ሊመለሱለት ይችላሉ፣ በጨዋታ ውስጥ እንዴት አይነት ሚና ይኖረዋል አርሰናል፣ እንዲሁም እንዴት አይነት ፕሬሸር ሲቲ ላይ ማሳደድ ይችላል የሚሉትን ጉዳዮች እንተነትናለን። ደግሞም ሪካርዶችን ይሰብራል በዚህ ጨዋታ ላይ አርሰናል ኒውካስል ጎል ማስቆጠር እንዲሁም ማሸነፍ የሚችል ከሆነ ማለት ነው። ለወትሮም ወደ ኤምሬት መጥቶ መጫወት ለኒውካስል በጣም ፈታኝ ነው። ያለፉትን ቅርብ ዓመታት ወደ ኤምሬት መጥቶ ማሸነፍ ስላልቻለ በፕሪሚየር ሊጉ ማለት ነው። ግን ደግሞ በርካታ ሪካርዶችንም አርሰናል በዚህኛው ጨዋታ ላይ የደረጃ ሰንጠረዡን ከመምራት ውጭ ማስመዝገብ ይችላል። እነዚህን ጉዳዮች የዳሰስነ ከእናንተ ጋር ቆይታ እናደርጋለን። የምትገኙት እንደወትሮ ሁሉ በተወዳጁ አርሰናል ኢንፎ ገጽ ላይ ነው። በድጋሚ ወደ ቶፕ ኦፍ ዘ ቴብል እንመለሳለን። ስለዚህ ሞቅ አድርጉት፣ ሰብስክራይብ አድርጉ፣ አድምጡን፣ እንዲሁም ቪዲዮን ላይክ አድርጋችሁ ጀምሩ። የኮሜንት መስጫው ባር ደግሞ የጨዋታ ግምቶቻችሁ እንድታስቀምጡ እናንተን ይጠብቃል። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። ተመልሰናል። አርሰናልን ወደ ወሳኝ ታሪክ ከሚያመሩት ጨዋታዎች ውስጥ እንደ አንዱ ነው። ወደ ፕሪሚየር ሊግ ደረጃ ሰንጠረዥ እንደገና እንዲመለስ ያስችሏል ከ3 ቀናት የሲቲ መምራት በኋላ። ግን ደግሞ እሱ ብቻ አይደለም። ኒውካስል ላይ አንድና ከዛ በላይ ጎሎች የሚያስቆጥር ከሆነ አርሰናል 100ኛ የሊግ ጎል ኒውካስል ላይ ማስቆጠር ይችላል ማለት ነው። ይህን ከዚህ ቀደም ማድረግ የቻለው ኤቨርተን ላይ፣ ዌስትሃም ላይ፣ ቶተንሃም ሆትስፐርና አስቶን ቪላ ላይ 100 በላይ ጎሎችን አርሰናል 4 ቲሞች ላይ ማስቆጠር ችሏል። አሁን ኒውካስል ላይ ማስቆጠር የሚችል ከሆነ 5ኛው ቡድን መሆን ይችላል ማለት ነው። ይህን ከዚህ ቀደም ማድረግ የቻሉት ዩናይትድና ሊቨርፑል ነበሩ። ዩናይትድ 6 ቲሞች ላይ 100 በላይ ጎሎችን ማስቆጠር ችሏል። እንዲሁም ሊቨርፑል ደግሞ 5 ቲሞች ላይ ማድረግ ችሏል። አሁን 5ኛ ቲም አርሰናል መድረስ ይችላል ማለት ነው። ግን ለዚህ ብቻ አይደለም። በጣም ብዙ ሪከርዶችን ኒውካስል መጨበጥ ይችላል። ግን ስለ ሪካርዶች አይደለም የምናስበው አይደል? ኦቨርቴክን ዘ ታይትል ራይስ ነው። መልሶ የደረጃ ሰንጠረዡን መቆጣጠርና ማንቸስተር ሲቲ ላይ ባለፈው በርንሌይ ላይ የታየውን ጫና ከበርንሌይ ጋር ሲጫወቱ የታየውን ጫና በደንብ ማሳየት ነው። እንግዲህ አርሰናል ከቦርንማውዝና የሲቲ ሽንፈት በኋላ እንዲሁም ደግሞ ማንቸስተር ሲቲ በርንሌይን ካሸነፈው በኋላ አርሰናል ከመሪነት ወደ ቼዚንግ ወደ ተመሪነት ተሸጋግሯል፣ ወይም ደግሞ ተከታይ ሆኗል። አሳዳጅ ልትሉት ትችላላችሁ ማለት ነው። ሁለቱም ቡድኖች 77 ነጥብ ላይ ተገኝተዋል። 33 ጨዋታዎችን ሁለቱም አከናውነው ማለት ነው። ሁለቱም 37 ንጹህ ጎሎች አሏቸው። ሲቲ 21 አርሰናልም ሲቲም 21 ጨዋታዎችን አሸንፈው 7 ጨዋታዎችን በእኩላቸው ወጡ። 5 ጨዋታዎችን ተሸንፈዋል። በዚህም ሁሉም እኩል ናቸው። ግን ሲቲ በዚህ ውድድር ዓመት 66 ጎሎችን ነው በጠቅላላው ማስቆጠር የቻለ፣ እንዲሁም አርሰናል 63 ጎሎችን ነው ማስቆጠር የቻለ ማለት ነው። ስለዚህ ጎሎች ከዚህ በኋላ ዋጋ ያላቸው የውድድር ዓመት የመሆን እድሉ ሰፊ ነው የሚሆነው ማለት ነው። ሰፊ ነው። ሲቲ እንግዲህ ለመጀመሪያ ጊዜ ነው ወደ ቶፕ የመጣ በዚህ ውድድር ዓመት ማለት ነው። እስካሁን ድረስ ሊቨርፑል የመጀመሪያ ሳምንታቶችን ሲመራ ቆየ። ኦልሞስት 7 እና 8 ሳምንት መራ። ከዛ በኋላ አርሰናል ያን ደረጃ ሰንጠረዥ ተቆጣጠረ። ሲቲ በዚህ ውድድር ዓመት ከ33 ሳምንት በኋላ ወደ ደረጃ ሰንጠረዡ መሪነት መምጣት ችሏል። ግን ኦፕታ የዓለማችን የዳታ ትልቁ የእግር ኳስ ሴንተር ነው እንደሚታወቀው ማለት ነው። እና ለአንድ ፕሬዲክሽን 10,000 ሲሙሌሽኖችን ይጠቀማል። 10,000 ለግምት የሚረዱትን ፎርሙላዎች ይጠቀማል ማለት ስቲል
አርሰናል 65.5% ይህን የውድድር ዓመት ሻምፒዮን የመሆን እድል አለው ይለናል ኦፕታ ማለት ነው። ሲቲን ለዋንጫ የሚገምተው ኦፕታ 34.5% ብቻ ነው። ስቲል እኩል ነጥብ ላይ ተገኝተው ማለት ነው። አርሰናል የተሻለ እድል አለው ነው የሚለው። እንግዲህ ኦፕታ ይህን ግምት ለማስቀመጥ ቀሪ የሁለቱን ቡድን ጨዋታዎች መርሃ ግብሮችን ጨዋታዎች የሚከናወኑባቸውን መንገዶች እና ሌሎችን ምስታቶች ይመለከታልና ስቲል አርሰናል የዚህ ውድድር ዓመት ሻምፒዮን የመሆን እድል እንዳለው ነው እንግዲህ የሚጠቁመው ማለት ነው። ስለ ኤፕሪል ጥቂት ነገር እናንሳ እስኪ መልካም ነገሮችን ከማንሳታችን በፊት ማለት ነው። ኤፕሪልና አርሰናል እንዲሁም ማይከል አርቴታ ፍጹም መጥፎ ጉዞ ላይ እንደሚገኝ ማንሳት ይቻላል። ግን ደግሞ በዚህ ዓመት ብቻ አይደለም ሎስ ፖይንት ያላቸው ወይም ዝቅተኛ ነጥቦች የሚያስመዘግቡት ማለት ነው። ሚኬል አርቴታ አርሰናል አሰልጣኝ ከሆነ ጀምሮ በኤፕሪል ወር የሚሰበስበው የነጥብ መጠን በጨዋታ 1.48 ነው ወይም ግማሽ ነጥብ ነው የሚሰበስበው ማለት ነው። ማግኘት ከሚገባበት 3 ነጥብ ማለት ነው። 27 ጨዋታዎችን በኤፕሪል ወር ማከናወን ችሏል ሚኬል አርቴታ 27 ጨዋታዎችን ማለት ነው። ከነዚህ 27 ጨዋታዎች ማግኘት የሚገባው ነጥብ 81 ነጥብ ነበር፣ ግን ማግኘት የቻሉት 40 ነጥብ ብቻ ነው። ሚኬል አርቴታ በርካታ ሽንፈቶችን የተሸነፈው በዚህ ወር ነው። ኦልሞስት 18% የሚሆኑ ሽንፈቶችን የተሸነፈው በዚህ ወር ነው። 51 ሽንፈት ተሸንፏል። በአጠቃላይ በእግር ኳስ ኬሪየሩ 9 ሽንፈቶች የተመዘገቡት በዚህ የኤፕሪል ወር ነው ማለት ነው። ስለዚህ ኤፕሪል እና ሚኬል አርቴታ ፍጹም ተቃርኖች ውስጥ እንዳሉ ማንሳት ይቻላል። በሁሉም ውድድር ከ6 ጌም ባለፉት 6 ጨዋታዎች 4ቱን መሸነፍ ችለናል። ባለፉት 6 ጨዋታዎች ነው ማለት አራቱ አንድ አሸነፈን አንድ አሸነፈን ሁለቱንም የሻምፒዮንስ ሊግ ስፖርቲንግ ሊዝበን ጨዋታ ነው እና ይሄ ቁጥር ከየት ጋር እኩል እንደሆነ ተቃላችሁ ካለፉት 52 ጨዋታዎች ጋር እነዚህ ያለፉት 6 ጨዋታዎች ትታችሁ ያለፉት 52 ጨዋታዎች ብትመለከቱ አርሰናል 3 ጨዋታ ብቻ ነበር ተሸነፉት። ካለፉት 52 ጨዋታዎች 39ን አሸንፈው 10 ናቻ ነበር ወጣ። አሁን ግን ከ6 ጨዋታ 4 መሸነፍ ችሏል ማለት ነውና መጥፎ ሪከርድ ላይ እንዳለ ማንሳት ይቻላል። እንግዲህ በተመሳሳይ ስኮር ሺት ወይም በተመሳሳይ ውጤት ነው በቦርንማውዝና በሲቲ የተሸነፈው። በዚህ ውድድር ዓመት ለመጀመሪያ ጊዜ ነው ባክ ቱ ባክ በፕሪሚየር ሊጉ አርሰናል የተሸነፈው ማለት ነው። ግን ይሄኛውን ጨዋታ የኒውካስልን ጨዋታ ያርገውና አርሰናል ነጥብ የሚያጣ ከሆነ ለመጨረሻ ጊዜ 3 ተከታታይ ጨዋታዎችን የተሸነፈው በኤፕሪል በተመሳሳይ ወር 2022 ነበር። 2022 በተመሳሳይ 1-0 ውጤት 3 ጨዋታዎችን ተሸንፎ ነበር። አሁን 2 ጨዋታዎችን 2-1 በሆነ ባክ ቱ ባክ ሪዛልት ተሸንፏል። ሶስተኛው ጨዋታ ይጠበቃል። ከነዚህ ሽንፈቶች ጋር ግን አንድ ስም መያዝ ያለበት ይመስለኛል። ከአርሰናል ከሰሞኑ ያቋም መውረድ ጋር ብዙ ነገሮች ሊነሱ ይችላሉ። በተለይ ደግሞ የአርሰናል ማጥቃት ለኔ ደግሞ የገብርኤል ማጋሌሽ ሰሞነኛ በጣም ደካማ ብቃት ባለፈው ብዙ ሶሻል ሚዲያ ላይ ተመልክቻለሁ። አርሰናል ተቆጠረበት ሁለተኛ ጎል በርካታ ሰዎች የማርቲኔሊ የፕሬሲንግ አቋቋም ሲተቹ ተመልክቻለሁና ያ ልክ ነው። የማርቲኔሊ የዛጎ ኳስ አቋቋም ልክ አልነበረም። ግን ማርቲኔሊ በፕሬሲንግ የሚታማ ሰው አልነበረም። አርሰናል በሲቲ ጨዋታ ላይ የሞከራቸው የጎል ዕድሎች በሙሉ እሱ የነጠቃቸውና እሱ ያስገኛቸው ኳሶች ነበሩ እና በቢውልድ አፕ ጊዜ ተሳስተዋል። ግን ቢውልድ አፕ የፈለገ ቢሳሳት ጎል ሲቆጠር የገብርኤል ማጋሌሽ 1-1 ኤርሊንግ ሃላንድን የያዘበት መንገድ ግን ፍጹም ሊያስተቸው ይገባልና ጎሉን ኃላፊነት ሊወስድ ይገባልና ገብርኤል ማጋሌሽ ለዚህ ውድድር ዓመት እዚህ ቦታ መድረስ ትልቁን ድርሻ የወሰደ ሰው ነው። ጎል በማስቆጠርም እንዲሁም በመከላከልም እንዲሁም ደግሞ በሜንታሊቲም ማለት ነው። ሰሞነኛ ብቃቱ ግን ያ ድሮ የምናውቀው ከሳሊባ በፊት የነበረው ከቢን ዋይት ጋር የሚጣመረው ሚንቦጆ እና የአንድ ለአንድ ግንኙነት በተለይ ፊዚካል ከሆኑ ተከላካዮች ጋር የሚርበደበደው የሚመስለው ተከላካይ ነው ገብርኤል ማጋሌሽ ሰሞኑን እየተመለከተ ነው የምንገኘው ማለት ነው። እና ከነዚህ ነገሮች አንጻር ነገሮቹ የአርሰናል ሽንፈቶች ብዙ ሊተረጎሙ ይችላሉ። ግን ደግሞ ሳካንም በአርሰናል በጣም ሚስ አድርጓል። ሳካ በዚህ ውድድር ዓመት እንደ ፐርፎርማንስ በጣም እንደወረደ በግልጽ መናገር ይቻላል። ግን እንዲህም ወርዶ ከአርሰናል አስፈላጊ ቁጥሮች ጋር ግን አብሮ ስሙ መጠቀስ ያለበት ይመስለኛል። ቅዳሜም አይኖሩም ተብሎ ይገመታል። ነገ 1 ሰዓት ተኩል የሚኖሩ ጨዋታ በዚህ ውድድር ዓመት ነው። በዚህ ውድድር ዓመት ጋር ከሳካ ጋር አርሰናል 73% የማሸነፍ ሬሾ አለው። 16 ጨዋታዎችን ከ22 ጨዋታዎች ማሸነፍ ይችላል። 16 ጨዋታ ነው ብላችሁ አቬሬጅ በየጨዋታው ሳካ ሲኖር በዚህ ውድድር ዓመት 2.36 ነጥቦችን ሰበስባል። 2.36 ፖይንቶችን እንሰበስባል በዚህ ዓመት ነው ብላችሁ ወዛው ሳካ በዚህ ውድድር ዓመት 45% የማሸነፍ ንጻሪያችን ከ73 ምን ያህል እንደሚወርድ ተመልከቱ። 11 ጨዋታዎች አከናውነን ከሳካ ውጭ 5 ጨዋታዎችን ብቻ ነው ማሸነፍ ይቻላል። እናም በየጨዋታው ከሳካ ውጭ ምን ሰበስበው ነጥብ 1.64 ብቻ ነው። 1.64 ማለት ኦልሞስት ግማሽ ልትሉ ትችላላችሁ ማለት። ስለዚህ በደንብ ሚስ እንዳደረግ ነው ሳካን በዚህ ብቃቱ በጣም ጥሩ ነው በማይባልበት ጊዜ እንኳን በጣም ሳካን ሚስ እንዳደረግ ነው። ይሄ ቁጥር በደንብ
የሚጠቁም ይመስለኛል። ከኒካስል ጋር ነው የምንጫወተው፣ ግን እድለኞች ነን በዚህ ሰዓት ከኒካስል ጋር መጫወታችን ማለት ይቻላል። ኒካስል ፍጹም በወረደበት ጊዜ ነው የምናገኘው። ከማርች በኋላ ምንም ጨዋታዎችን አላሸነፍም። ማርች መጀመሪያ አካባቢ ቼልሲን 1-0 ከሜዳው ውጭ ካሸነፉ በኋላ ምንም ጨዋታ ማሸነፍ አልቻለም። ያለፉትን 3 ጨዋታዎች በ2-1 ተመሳሳይ ውጤት ተሸንፈዋል። በሰንደርላንድ በሜዳው፣ በክሪስታል ፓላስ ከሜዳው ውጭ፣ በሴለርስ ፓርክ፣ በቦርንሞዝ በሜዳው፣ በሴንት ጄምስ ፓርክ በ2-1 ተመሳሳይ ውጤት ተሸንፈዋል። ኤዲዮ ላይ በጣም ጫና በዝቷል፣ በጣም ማለት ነው። 4ኛ ሽንፈት የሚሸነፍ ከሆነ ደግሞ ጫናው በጣም የጎላ ይመስላል። ከዚህ ውድድር ዓመት በላይ የሚቆይ አይመስልም ከቡድኑ ጋር ኤዲሃው ማለት ነው። እንግዲህ ያለፉትን 11 ጨዋታዎች ብትመለከቱን ኒውካስል ላይ 8ቱን ተሸንፏል። 3ቱን ብቻ ማሸነፍ የቻለው። ከጃንዋሪ በኋላ በፕሪሚየር ሊግ ውስጥ እንደ ኒውካስል ብዙ ጨዋታ የተሸነፈ ቡድን የለም። 2026 ከጀገባ በኋላ በተለይ ደግሞ ከጃንዋሪ 25 በኋላ እንደ ኒውካስል በዚህ ውድድር ዓመት ብዙ የተሸነፈ የለም። ወልቭስ እና በርንሌይ እንኳን እንደ ኒውካስል አልተሸነፉም። በጣም መጥፎ ሪከርድ ላይ እንዳሉ ማንሳት ይቻላል። የዚህ ውድድር ዓመት በተለይ በቅርብ ሳምንታት ውስጥ እንደ መፍትሄ የሚጠቀሙት አጥቂያቸው ዊሊ ኦስሎ ማንቸስተር ዩናይትድ ላይ ያቻነቱን ጎል ሲያስቆጥር ተመልክታችሁ ሊሆን ይችላል። ወሳኝ ተጫዋቻቸው ነው። 5 ጎሎችን ባለፉት መጨረሻ ጨዋታዎች ላይ ማስቆጠር ችሏል። ግን የእሱ ጎል ብዙ የሚጠቅማቸው አይመስለኝም። ኒኪ ቮልቲማደንና እንዲሁም ያን ዊሳን ተጠባባቂ በማድረግ ነው ቅድሚያ የሚሰጡት። ግን እሱ ጎል ባስቆጠረባቸው ጨዋታዎች በ3ቱ ቢያንስ ተሸንፈዋል። በ3ቱ ማለት ነው። እና ያን ያህል በሱ መኖር ብዙ የሚጠቀሙ አይመስለኝም። እንደ ቡድን ዜና ስንመለከት ሪካርዶ ካላፊዮሪ እና ዩሪያን ቲምበር ከጉዳት የመመለስ እድላቸው በጣም ሰፊ ነው። ሚካኤል አርቴታ ዛሬ ጋዜጣዊ መግለጫ ምሽት 10 ሰዓት ላይ ይጠበቃል፣ ከሰዓት በኋላ ማለት ነው። ሳካ ግን አይመለስም። ኦልሬዲ ማርቲን ኦዲጋርድ ባለፈው ጨዋታ በሲቱ ተመልሷል። ደግሞ በጥሩ ብቃት ነው መመለስ የቻለ። ሚካኤል ሜሪኖ እስከ ውድድር ዓመቱ ከጨዋታ ውጭ እንደሆነ ይታወቃል። በኒውካስል በኩል አንቶኒዮ ጎርዶን ይመለስላቸዋል ተብሎ ይጠበቃል። በጨዋታው ላይ ማለት ተስፋ አላቸው አንቶኒዮ ጎርዶን መልሶ የማግኘት። ፋቢያን ሸር እና ቲኖ ሊቨርመንቶ ግን በጨዋታው ላይ አይኖሩም። ሁለቱም ፋቢያን ሸር፣ ቲኖ ሊቨርመንታሩም አይኖሩም። ጆኤልተን ቅጣት ላይ ነው የሚገኘው እና ይሄኛው 3 ጨዋታዎች ቅጣት ላይ የሚገኙ በቀይ ካርድ፣ ይሄኛው ሁለተኛ ጨዋታ ቅጣት ይሆናል ማለት ነው። የእርስ በርስ ግንኙነታቸውን እንመልከት። እንግዲህ ለመጨረሻ ጊዜ የተገናኘ ነው መስከረም ወር ላይ ነበር። በጣም ስሜታዊ በነበረው የሴንት ጄምስ ፓርክ ጨዋታ ላይ ኒውካስል ጨዋታውን 1-0 መርቶ ሚካኤል ሜሪኖ 84ኛው ደቂቃ ላይ እንዲሁም ደግሞ ገብርኤል ማጋሊስ 96ኛው ደቂቃ ላይ ጎል አስቆጥረን በሴንት ጄምስ ፓርክ ማሸነፋችን ይታወቃል። ኒክ ቮልትማይድ ነበር ጎል አስቆጠረ። በዛ ጨዋታ ላይ ጎል ሲቆጠር የገብርኤል ማጋሊስ ስህተት ይታወቃል። ኒኮ ቮልትማይድ ጋር ተገፋፍተው ኒኮ ቮልትማይድ ገፍቶት ኦልሬዲ ፊሽካ ሊነፋ ይገባ ነበር፣ ፋውል ነበር። ግን ቮልትማይድ ጎል አስቆጥሮ 1-0 መሩን። ከዛ በኋላ ግን ጋቢ ራሱ ጎል አስቆጥሮ አርሰናል ጨዋታው እንዳሸነፈ ይታወቃል። ግን አንድ ይሄን ጨዋታ አርሰናል ያሸንፍባቸው ከሚችሉ መንገዶች አንዱን ልንገራችሁ። ከ2021 በኋላ ኒውካስል ላይ ደብል ሰርተን አናውቅም። ወይም ባክ ቱ ባክ አሸንፈን አናውቅም። ለመጨረሻ ጊዜ ባክ ቱ ባክ ያሸነፈን 2021 ነው። ግን ኒውካስል ወደ ኤምሬት መጥቶ ያለፉት 13 ጨዋታዎች አላሸነፍም። በፕሪሚየር ሊጉ 13 ዓመታት ተቆጥረዋል። በፕሪሚየር ሊጉ መጥቶ ካሸነፈን ማለት ነው። በአንድ ጨዋታ አቻ ወጥተን በ12 ጨዋታ ግን አሸንፈናል። ግን ይሄ ብቻ አይደለም። ያለፉትን 9 ጨዋታ ብትመለከቱ ኒውካስል ማስቆጠር የቻለው 1 ጎል ብቻ ነው። ባለፉት 9 ጨዋታዎች ላይ ወደ ኤምሬት መጥቶ ማስቆጠር የቻለው 1 ጎል ብቻ ነውና በኤምሬት የሚሆንለት አይነት ቡድን አይደለም ኒውካስል ፍጹም ማለት ነው። ፍጹም የሆነለት አይነት ቡድን አይደለም። ቅድም አንድ ዳታ አንስቼላችኋለሁ። 1 ጎል አርሰናል ኒውካስል ላይ ማስቆጠር የሚችል ከሆነ 100ኛ የሊግ ጎሉ ኒውካስል ላይ ያስቆጥራል። ደግሞ ኤቨርተን፣ ዌስትሃም፣ ስፐርስ እና ቪላ ላይ ካስቆጠረው 100ኛ ጎል በኋላ 5ኛው ቡድን ይሆናል። አርሰናል 100 ጎሎችን ያስቆጠረባቸው ቡድኖች ዝርዝር ውስጥ ኒውካስል ይካተታል ማለት ነው። ይሄኛው ጨዋታ ለአርሰናል በጣም ወሳኝ ነው። ኦፕታ ጨዋታውን 68% አርሰናል ያሸንፋል። ኒውካስል ከዚህ ጨዋታ 3 ነጥብ የማግኘት እድሉ 14% ነው። ጨዋታው በአቻ ውጤት የመጠናቀቅ እድሉ 17% ነው ይለናል። እንግዲህ ሲቲ በዚህ ሳምንት ጨዋታውን ያከናወነው፣ ስለዚህ አርሰናል ወደ መሪነት ይመጣል በየትኛውም ውጤት የሚያሸንፍ ወይም አቻ የሚወጣ ከሆነ ማለት ነው። ከዛ በኋላ ሲቲ በተከታታይ በአውሮፓ ቦታዎች ከሚገኙ 3 ወሳኝ ቡድኖች ጋር ጨዋታውን ያከናውናል። ብሬንፎርድ፣ ኤቨርተን እና ቦርንሞዝ 3ቱም በአውሮፓ ቦታዎች የሚሳተፉና የአውሮፓ ላይ ቦታዎችን ለማግኘት የሚፋለሙ ቡድኖች ናቸውና ኢንተረስቲንግ የሆኑ 3 በጣም ከባድ መርሃ ግብሮችን ስለሚያከናውን አርሰናል በደረጃ ሰንጠረዡ አናት ላይ የመቆየት እድሉ በጣም ሰፊ ይሆናል። ግን ይሄን ጨዋታ ማሸነፍ በጣም ኢንተረስቲንግ ይሆናል። ጨዋታውን እንዴት ትመለከታላችሁ? እናንተስ የጨዋታ ግምቶቻችሁንም አስቀምጡልኝ። እስካሁን ሰዓት አብራችሁ ስለነበራችሁም ከልብ አመሰግናለሁ። ባይ እንወዳችኋል።